ያቃል አንድ ነገር ተጠይቃችሁ ወዲያውኑ የስ ብላችሁ ከዛም በኋላ ደግሞ ምንኛው ይሄንን ነገር ያልኩት ብላችሁ ታውቃላችሁ? ዛሬ ላወራችሁ የፈለኩት በ1000 የሚቆጠሩ ሰዓታችሁን ስላጠፋችሁባቸው ነገሮች ነው። እሱም the inability of say no ይባላል። አንድ በጣም ኢንተረስቲንግ የሆነ ነገር ልንገራችሁ። እንዴት አይ ማለት እንዳለብን ግን ሁላችንም አናውቅም። በቃ ሰዎችን አይ ባልን ሰዓት ሰዎችን ምናስቀየም ያክል ይመስለናል። እስቲ አስታውሱት፣ ለመጨረሻ ጊዜ አዎ ያላችሁት መቼ ነው? አዎ ስትሉ እኮ በዛ ቃል እርግጠኛ ሆናችኋል። በዛ ነገር አዎ ባላችሁት ነገር ላይ 100% እርግጠኛ ናችሁ ማለት ነው። ወዲያውኑ ግን ወይ ደግሞ ቤት ከገባችሁ በኋላ አይምሯችሁ ምን እያደረክ ነው ይላችኋል። ያ የኮሚኒኬሽን ችግር አይደለም፣ ይሄ የፐርሚሽን ኢሹ ይባላል። በቀጣይ ደቂቃዎች እንዴት አይ ማለት እንደምትችሉና ሰዎችም ደግሞ አይ ማለታችሁን ኢትስ ኦኬ ብሎ እንዴት እንደሚቀበሉ አብረን እናያለን። ይቀበላሉ ስንል ሊቲንግ ኤቭሪዋን ዳውን ማለት ነው። ነገር ግን በመጀመሪያ ለሁሉም ነገር እሺ ማለት ምን ያህል ዋጋ እንደሚያስከፍላችሁ እስቲ እንመልከት። ቻፕተር 1ን እንመልከት፣ the hidden cost። እስቲ ስለ አይምሯችሁ አንድ ፋሲኔቲንግ የሆነ ነገር ልንገራችሁ። ሁሉ ጊዜ እሺ ለማለት አይምሯችሁ ላይ ግፊት የምታሳድሩበት ከሆነ መቼ ነው ታዲያ አይን የምትሉት? በዚህ ሰዓት ላይ ሁለት አስፈላጊ የሚባሉ ሪሶርሶችን እያጠፋችሁ ነው ማለት ነው። የመጀመሪያው ኦቤስ ነው፣ ሰዓታችሁን እያጠፋችሁ ነው ያላችሁት። ሁለተኛው ግን ሳይንቲስቶች ኢሞሽናል ባንድዊድዝ ይሉታል። በሪል ላይፍ ላይ እስቲ ምን ማለት እንደሆነ እኔ ለምሳሌ ስራ ባልደረባችሁን የተሰጠውን ፕሮጀክት እያገዛችሁት ነው ማለት ለማንኛውም የሰጣችሁት 2 ሰዓታችሁን ብቻ አይደለም፣ ሜንታል ኢነርጂያችሁንም ለዛ ሰው እየሰጣችሁት ነው ያላችሁት። እሱ ብቻ ሳይሆን ደግሞ ኮምፕሌንም ስለዛ ፕሮጀክት ለመቀበል እየተዘጋጃችሁ ነው ማለት ነው። እስቲ ለደቂቃዎች አስቧቸው እነዚህን ነገሮች። ሰዓታችሁን ብቻ ሳይሆን እኮ የአይምሮ ሰላማችሁንም ነው እያጣችሁ ያላችሁት። ዋናው ኢንተረስቲንግ የምንለው ነገር ግን ያለው እዚህ ጋር ነው። የእናንተ ብሬን የስ ከሚለው ነገር ጋር ቁርኝነት አለው ማለት ነው። የስ ካላለ ብዙ ምቾት የማይሰማቸው ሰዎችን እስቲ ያስቧቸው። ለምሳሌ ክሬዲት ካርድ ፔመንት ሲጠየቁ እነዚህን ሰዎች ያስቧቸው እንዴት ፈጥነው ቶሎ የስ እንደሚሉ። ነገሮችን አይ ማለት ከታይም ማኔጅመንት ጋር ምንም አይነት ግንኙነት የላቸውም። የሚባለው ሰልፍ ፕሬዘርቬሽን ነው። በቀጣይ ቻፕተር ላይ የምንመለከተው ስኬታማ የምንላቸው ሰዎችም ጭምር በዚህ ነገር በጣም ይቸገራሉ። ነገር ግን ፋይናሊ አንድ ሁሉም ነገር የቀየረላቸው ነገር አለ። እስቲ ቻፕተር 2 እንመልከተው፣ the permission paradox። አንድ ሰርፕራይዝ የሚያደርጋችሁን ነገር እስቲ ልንገራችሁ። ምን ይላል መሰላችሁ? the more successful someone become the more they say no። አብዛኛውን ስኬታማ የሚሆኑ ሰዎች ነገሮችን አይ የሚሉ ናቸው። አንድ ደግሞ የሚያመሳስላቸውን ነገር ልንገራችሁ። ሁልጊዜም አይ የሚሉ ሰዎች ስኬታማ የማይሆኑ ሰዎች ናቸውም ደግሞ ይላል። ነገር ግን ስኬታማ የሆኑበት ሚስጥር እንዴት አይ ማለትን ስለተማሩ ነው ይላል። እስቲ በህይወታችሁ እጅግ ክብር የምትሰጧቸውን ሰዎች እስቲ ያስቧቸው። እርግጠኛ ሆኜ የምነግራችሁ ለሁሉም ነገር እሺ አይሉም። ልብ ማለት ያለባችሁ ሁልጊዜም ግን አይ የሚሉት ታይምና ስፔሲፊክ ቦታቸውን መርጠው ነው። ይህ ነው እንግዲህ ፐርሚሽን ፓራዶክስ የሚባለው። The more you say no, the more people respect you። Chapter 3 the technique። እስቲ አሁን ደግሞ እናንተ እየጠበቃችሁት ስላላችሁት ነገር እናውራ። ስለዚህ አይ ለማለት ትክክለኛው ቦታ የትኛው ነው? ማለትም አይ የምትሉትን ሰው ያለ ማስከፋት ሳታስከፉት እንዴት ነው ያንን ነገር አለመቀበል የምትችሉት? ይህንን እንግዲህ ብሪጅ ሜተድ ይለዋል በመጽሐፉ ላይ። ምክንያቱ ደግሞ ግንኙነታችሁን ስለማያቋርጠው ነው ከዛ ሰው ጋር ያላችሁን። እስቲ እንዴት እንደሚሰራ ደግሞ አብረን እንመልከት። ነገሮችን አይ ማለት ሲጀምሩ ለምን እንዳላችሁ ምክንያት ሊኖራችሁ ይገባል። ለምሳሌ አንድ ሰው ሪኩዌስት ሲልክላችሁ በ3 አይነት መንገድ ያንን ነገር ሪስፖንድ ማድረግ ትችላላችሁ። መጀመሪያው አክኖሌጅመንት ነው። ማለትም አይ አፕሪሺየት ዩ ቲንኪንግ ብላችሁ ስትጀምሩ እንደማለት ነው። ሰዎች አፕሪሺየት መደነቅን ስለሚፈልጉ ሁልጊዜ ማለት ነው። ሁለተኛው ደግሞ የእናንተ ያላችሁበት ሪያሊቲ ይወስነዋል። በዚህ ሰዓት ላይ አንተ ስለምታወራኝ ነገር ሞር ፎከስ ሆኜ እያዳመጥኩ ነው እንዲህ ስትሏችሁ ሰዎች እጅግ በጣም ደስ ይላቸዋል። ሶስተኛው the door ይባላል። ማለትም በዛ ነገር ደስተኛ እንደሆናችሁ ስትገልጹላቸው ማለት ነው። ማለትም ምንም ያክል እንኳን የነገሯችሁ ነገር ትንሽ ቢሆንም ያንን ነገር አፕሪሺየት አድርጉላቸው። እስቲ እነዚህን ነገሮች በድርጊት እንመልከታቸው ደግሞ። እስቲ አንድ ጓደኛችሁን በልና ወደ አንድ ቦታ ሙቭ እንድታረጉና እንድታግዙት ጠይቃችሁን በል። የድሮ እናንተ እሺ እንሄዳለን ችግር የለውም ነው የምትሉት። ያሁኑ እናንተ ግን አብሬ እንዴት ስለመረጥከኝ አመሰግናለሁ፣ ነገር ግን በዚህ ሳምንት መጨረሻ ላይ ማስገባው ፕሮጀክት አለ የመሳሰሉትን ምሳሌ ትሰጣላችሁ ማለት ነው። ነገር ግን አብሬ ቤት በጣም ደስ ይለኝ ነበር፣ ጥሩ ጊዜ የሚኖረን ነበር። እስኪ ያስቡት ከጓደኛችሁ ጋር ከዚህ ቃል በኋላ የሚኖራችሁን ግንኙነት 100% ነው የምላችሁ ጓደኛችሁ የእናንተን ኦፒኒየን ያከብራል ማለት ነው። ማለትም ባላችሁበት ሲቹዌሽን ሊሆን ይችላል የምትመልሱለት። ቻፕተር 4
The Guilt Killer Chapter 4 The Guilt Killer እስቲ አሁን እናንተ ያላችሁበት ሩም ውስጥ ድንገት አንድ ዝሆን ገባ እንበል። ይሄ ነው እንግዲህ ጊልት የሚባለው። የሆነ ነገርን ድንገት ስትጠየቁ ወዲያውኑ ነው ሪስፖንድ የምትሰጡት፣ እሺ ነው የምትሉት ወዲያውኑ ማለት ነው። በመጀመሪያ እንደዚህ አይነት ጥያቄዎችን ስንጠየቅ እራሳችንን ነው መጀመሪያ ላይ የምንዋሻው፣ ቀጥለን ደግሞ ያንንም ሰው እንዋሻዋለን ማለት ነው። እስኪ ያስቡት፣ የምር ሁሉንም ነገር ስትጠየቁ እሺ ማለት ለእናንተ ካይንድነስ ነው መልካምነት ነው ብላችሁ ታስባላችሁ? ወይንም ደግሞ ያን ሰው አይ ስትሉት ሪስፔክት አልሰጣችሁትም አላከበራችሁትም ማለት ነው? እስቲ ቻፕተር 5 ላይ ደግሞ ሪል ወርልድ አፕሊኬሽንን እንመልከት። ማለትም እጅግ በጣም አይ ለማለት የምትቸገሩባቸውን 4 ነገሮች እስቲ እንመልከት በቀጣይ። The first situation the boss quick request እንለዋለን። ለምሳሌ አለቃችሁ ቺኮ ትንሽ ነገር ነች፣ እቺን ነገር ቶሎ ተጨርስና ስጠኝ፣ እንደዚህ አይነት ነገሮችን ሲጠይቃችሁ ምንድነው እናንተ ምላሽ ሊሆን የሚገባው? ምንም ያክል እንኳን ትንሽ ቢሆን ለዛ ነገር አቴንሽን መስጠታችሁ የግድ ነው። እናንተ ደግሞ ብዙ መስራቸው ስራዎች አሉ፣ ማስፈረም ያለባችሁ ነገሮች አሉ፣ በጣም ብዙ ስራዎች ተደራርበውባችኋል። ምንድነው እናንተ ሪስፖንድ ሊሆን የሚገባው? ስለዚህ ያኛውን ፕሮጀክት አቁማችሁ አለቃችሁ ወዳላችሁ ነገር እሺ ብላችሁ ስራችሁን ተቀጥላላችሁ ማለት ነው? ወይንስ በዚህ ሰዓት ላይ yes or no priority discussion ላይ ትገባላችሁ? Situation number 2 the family guilt trip ምናልባት ቤተሰብ ጋር ለባል መሄድ ሊኖርባችሁ ይችላል። እንደዚህ አይነት ሲቹዌሽኖችን ማለት ነው። እነዚህ ነገሮች ደግሞ እንዴት ነው አንድ ለምታረጓችሁ እስቲ አብረን እንመልከት። በህይወቴ እጅግ በጣም ቦታ ከምሰጣቸው ነገሮች አንዱ የኛ ነገር የባህል አከባበር ነው። ከናንተ ጋርም ጊዜ ሰጥቼ ባከብረው እጅግ በጣም ደስ ይለኝ ነበር። ነገር ግን ብላችሁ ስትመልሱላቸው ማለት ነው በዓልን እዛ መዋል ስለማልችል ምናልባት ዋዜማውን ወይንም ደግሞ ከበዓል በኋላ ከናንተ ጋር መሆን እችላለሁ። እንደዚህ አይነት ነገሮችን ሪስፖንድ ስታደርጉ ማለት ነው በዚህ ሰዓት ላይ ሰዎች እናንተን አይ ለማለት ለምን አልመጣም ለመቀየም እጅግ በጣም ስለሚቸገሩ ማለት ነው። ልክ መጀመሪያ ላይ እንዳለው አንደርስታንዲንግ ውስጥ ይገባል የእናንተ አስተሳሰብ ማለት ነው። ቻፕተር 6 the success accelerator እያንዳንዱን የስኬት ታሪኮችን ብታነቡ አብዛኛውን ከኋላቸው ኖ የምትለው ቃል አለች። ስቲቭ ጆብ አይሶን ወይንም ደግሞ አፕልን ክሬት አያደርግም ነበር አይን ባይል ኖሮ። ምክንያቱም ብዙ አይነት ግሬት የሚባሉ አይዲያዎች መተውለት ነበር። ነገር ግን እነዛን ሁሉ አይዲያዎች ነው ኖ ብሎ የራሱን ብራንድ ያስተዋወቀው። ዋናው ፓርቲ ያለው ግን እዚህ ጋር ላይ ነው፣ ብዙ ሰዎች የማያወሩትም ማለት ነው። ማለት ብዙ ሰዎች አይ ማለትን እንደ መጥፎ ልምድ ያዩታል። እሱ እኮ የሚባለውን አይሰማም የሚባሉ ትችቶችን ይመጡብኛል ከሚልም አንጻር ሊሆን ይችላል። ማለትም አሉ ሰክሰስ ፊልተሮች የምንላቸው። ቻፕተር 8 the transformation እስቲ እነዚህን ነገሮች ኢምፕሊመንት ማድረግ ስትጀምሩና ወደ ህይወታችሁ ምን አይነት ነገሮች ወይንም ምን አይነት ለውጦችን ታያላችሁ? በመጀመሪያው ሳምንት ላይ ብቸኛ የሆናችሁ ይመስላችኋል። ያ ግን እጅግ በጣም ኖርማል የሆነ ነገር ነው። አይምሯችሁ እነዚህ መጥፎ ከሚባሉ ልማዶችን ብሬክ ማድረግ ይጀምራል ማለት ነው። እየጠነከረ ነው የሚመጣው። በሁለተኛው ሳምንት ላይ አዳዲስ ለውጦችን ታያላችሁ። ሰዎች የእናንተን ምላሽ ሲያከብሩ በግልጽ ትመለከታላችሁ። ሶስተኛው ሳምንት ላይ ነው ማጂክ የምንለው ነገር የሚፈጠረው። ሶስተኛው ሳምንት ላይ ኢነርጂ ፉል ትሆናላችሁ። እጅግ በጣም ደስ የሚለው ፓርትም ይሄ ነው። the part of quality of your yes will transform you chapter 9 the new you አዲስ እናንተን ፈጠራችሁ ማለት ነው። ከመሄዳችሁ በፊት ግን አንድ ነገር ላረጋግጥላችሁ ፈልጋለሁ። ሁሉንም ነገር አይመትሉት አንአቬለብል ለሆኑ ነገሮች አይደለም። ማለትም ኢንቴንሽናል አቬለብል ለምንላቸው ነገሮች ብቻ ነው። ማለትም የእናንተ አይ ማለት ለሌሎች ምናልባት ኦፖርቹኒቲ አጋጣሚ ሊከፍትላቸው ይችላል። የእናንተ ወደ ኋላ መሸሽ ምናልባት ለአንዳንዶች እድገታቸውን ሊያመጣላቸው ይችላል። መርሳት የሌለባቸው ነገር ሁልጊዜ ነው የምትሏቸው ነገሮች እናንተን ሰርቭ ማያረጓቸው ነገሮች መሆናቸውን ማረጋገጣቸውን አትርሱ። ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበር። ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ስላዳመጣችሁኝ አመሰግናለሁ።